ክፍል ከገባ በኋላ ዙሪያውን እየተመለከተ የቤቱ ባላባት የሚቀመጥ ወንበር ላይ ዘና ብሎ ይቀመጣል። ዙሪያ ገቡን እየቃኘ ቀስ ብሎ መሳቢያውን ይስባል። መሳቢያውን ሲከፍት ያማች ያስረከበው መሳሪያ ሳንቲ መቁጠሪያ ይመለከታል። ሁሉንም ተራ በተራ እያወጣ ይመለከታል። ወንበሩ ላይ ተንደላቆ ተቀምጦ ራሱን በዛ ቦታ አድርጎ በምናቡ ያስባል። በዚህ መሃል ግን የሰሊም የመጀመሪያ ልጅ ሆነችው ካራካ ድንገት በሩን ከፍታ ትገባለች። ሴላሱን በድንጋጤ የሚያደርገው ነገር ጠፍቶበት ከተቀመጠበት ብድግ ብሎ እየሮጠ ሊወጣ ስል መንገዱን ትዘጋበታለች። ካራካ ምን ያረክሽ ነው? ሰው ሊመጣ ይችላል፣ እባክሽን ዞር በይ። ምን ነው ፈራህ እንዴ? ብዬ ላስዝህ እንዴ? ሌባ ልበል? ይኸውልህ ሴላሱን ውዴ፣ ካፈለኩ ላጎቴ ነግሬ እጅና እግር እንድሰበር ማድረግ እችላለሁ። ካራካ የማይሆን ነገር አታርጊ እባክሽን፣ ልሂድ በቃ። ማንም ሳያይኝ ከዚህ መውጣት አለብኝ። ካራካ እባክሽን፣ ለመሄድ ከፈለግ መጀመሪያ አንድ ነገር ማድረግ ይኖርብሃል። ምንድነው እሱ? ሳመኝ። ምን? ሳመኝ። ሴላሱ ጉንጯን ለመሳም ሲል ዞር ትላለች። ምን እያረክ ነው? ጉንጭ ልትሰመኝ ባልሆነ። እሺ እምቢ ነው መልስህ? እሺ የፈለግሽውን አደርጋለሁ። ጎበዝ ሴላሱን፣ በትክክል አውቃል። አሁን ምን ታደርጋለህ መሰለኝ? በእጅ ያስከውን ሰልጤ አንተ። ሲቀጥል ደግሞ ከዚህ ኋላ በፈለግኩ ሰዓት ደውላለሁ። የዛኔ ቶሎ መምጣት ይኖርብሃል። ካልመጣ ግን ምን እንዳደረግ ለቤተሰቤ በጠቅላላ እናገራለሁ። አሁን መሄድ ትችላለህ። ካራካ ሴላሱን ከሸኘች ኋላ ከእጁ የተቀበለችውን ሰንጤ ወደ ቦታው አልመለሰችም። ይልቁን ቤቱን እንዳልነበር ያመሰቃቅለው ሰንጤውን ይዛ የካራማን ልጅ የሚተኛበት ክፍል ገብታ ሰንጤውን በሚተኛበት ትራስ ውስጥ ደብቃ ትወጣለች። ወዲያውን አያቷ ጋር ወይም ሱልጣና ጋር ሄዳ ይህንን ሰንጤ የካራማን ልጅ በእጁ ይዞ አይቻለሁ ብላ ትናገራለች። ሱልጣን እያበረች ልጁን እያመናጨቀች ሰንጤውን የት ነው አስገባው እያለች እያመናጨቀች እየጎተተችው ቤት ውስጥ ስታስገባው ሴና በርቀት ትመለከታለች። ወዲያውን ሴና ወደ ልጁ ክፍል ሄዳ ክፍሉን ሙሉ አፈላልጋ ሰንጤውን አግኝታ ይዛ ትወጣለች። ለሱልጣናም ያማች ሰንጤውን አምጪልኝ ላለኝ ገብቼ ወስጃለሁ ብላ የካራማን ልጅ ትታደገዋለች። ጉዳዩንም ታበርደዋል። ካራካ ግን እንዴት አገኘችው? ምንድነው የተፈጠረ? እያለች በንዴትና ግራ በመጋባት ስሜት ውስጥ ትዋልላለች። ያማች ከቤት ወጥቶ ለመኖር ቢፈልግም አባቱ ያለበት ሁኔታን እያሰበ ግን ጥሎ መሄድ አልፈለገም። በዚህ ሁሉ ውጥረት መሃል ሆኖ ግን ያማች ሴናን እንደረሳት ትዝ ይለዋል። ለዛም ደግሞ ሴና ብቸኝነት እንዳይሰማት አለው ብሏት ከቤት ወጥቶ የፍቅር ጊዜ ያሳልፋሉ፣ ይዝናናሉ። ባርቶሉ የችኩር ነዋሪዎችን ትኩረታቸውን ለመሳብ ስነ ልቦናቸው ላይ ከባድ ተጽዕኖ ለማሳረፍ የራሱ ያለውን መንገድ እየተጠቀመ ነው። ያም ደግሞ በርከት ያሉ የእሱ አዳዲስ ሰራተኞችን በመኪና ታጅቦ እንዲመጡ መንደሩን ሙሉ እንዲቆጣጠሩ ያደርጋል። በዚህም ሳያበቃ ችኩር ውስጥ አንድ ሰዎች የሚበዙበት ወሳኝ ቦታ ላይ ሁሉንም ሰራተኞቹን ሰብስቦ እናንተ ውድ ወንድሞቼ፣ እኔ ባርቶሉ እያለሁ ከዚህ ኋላ እናንተ አትቸገሩም። እንኳን እናንተ የችኩር ሕዝብም አይቸገርም። የችኩር ናሪዎች እየመጣሁላችሁ ነው። ይኸው ከወንድሞቼ ጋር ሁኜ የእናንተን ፍላጎት ለማሟላት ወደ እናንተ እየመጣሁ ነው። በቅርብ ቀን አንድ ላይ እንሆናለን፣ በጋራ እንሰራለን። እነዚህ የምትመለከታቸው በርካታ ወንድሞቻችሁ የእናንተን ፍላጎት ለማሟላት ሌት ተቀን ይለፋሉ። ባርቶሉ አዲስ ካመጣቸው ሰዎች ጋር እየተዋወቀ ሰላም እያለ የሰፈሩን ሰው ሐሳብና ቀልብ ሁሉ ወደ ራሱ እየሳበ እያለ ድንገት ያማች ይመጣል። ባርቶሉ ጥሩ ቀልብ እየሳብክ ነው እባክህ። ይህን ነገር አስበበትና አቅደህበት እያደርክ እንዳለ ተስፋ አደርጋለሁ። ያማች ውዴ፣ ይሄ ነገር እኮ ሌላ ነገር አይደለም። ለችኩር ሕዝብ ካለኝ ፍቅርና ካለኝ አክብሮት ነው። ያው እነዚህ ሰዎች ደግሞ ሲኖሩ ብዙ ነገር ጥቅም ይኖራቸዋል ብዬ አስባለሁ። ነገር ግን እነዚህን ሁሉ ሰዎች በአንድ ቤት ውስጥ የማኖር ግዴታ ያንተና የሰዎች ችግር ይመስለኛል። ያማች ውዴ፣ ምንድን ነው የምትለኝ? እነዚህን ሁሉ ሰዎች በአንድ ቤት ውስጥ እንዴት ነው ማኖረው? እነዚህ ሰዎች በአንድ ቤት ውስጥ ኖሩ ማለት እኮ ቤቱ ጋር። ስለዚህ ያማቼ ለሁሉም አንዳንድ ቤት መስጠት አይቀርም። ለሁሉም በየድርሻቸው ቤት ትሰጣለህ። ይኸውልህ ባርቶሉ፣ በፍጹም ያን አታስብ። ምንም ያገባኝ ነገር የለም። ስለ ችኩር ሕዝብ እጨነቃለሁ ካልክማ ማሰብ አለብህ። እነዚህ ሰዎች እኮ ችኩር ውስጥ ሲንቀሳቀሱ በየካፌው ገብቶ መጠቀማቸው አይቀርም። ጸጉሯቸውንም ይስተካከላሉ። ይሄ ማለት ለችኩር ሕዝብ የገቢ ምንጭ ሆኑ ማለት ነው። ስለዚህ ብትንከባከባቸው ጥሩ ነው። ያማች ኮቸባሌ፣ ምን ነው ፈራ እንዴ? ባርቶሉ፣ እኔ ምንም የሚያስፈራኝ ነገር የለም። አንተ ግን ለራስህ ጸልይ፣ ለራስህ ጸልይ፣ ለሰዎች ለራስህ ወደ ፈጣሪ ጸልይ። በቅርቡ መጨረሻ ነው። ባርቶሉ፣ ያንን ጠብቅ ብሎት ያማች ባርቶሉ ላይ የዛተ ጥሎት ሄዳል። ሜሪት
መንደሩን ዞር እያልን ለችኩር ነዋሪዎች ገንዘብ እንስጣቸው ቶሎ በል እኔ ባርቶሎ እያለው አትቸገሩም ውሰዱ ሁሉም የናንተ ነው ሜሪት ምንድነው ባለ10 ብቻ ምስጠኝ ባለ100 ስጠኝ እንጂ የችኩር ህዝብ እኮ ከዚህም በላይ ይገባዋል እኔ ያለውላችሁ ባርቶሎ እየመጣውላችሁ ነው እንድሪስ ባርቶሎ ሰፈር ውስጥ ገብቶ እንደ ልቡ እየዞረ እየፈነጨ እንደሆነ ሲሰማ በንዴት እየጦፈ ባርቶሎ እንዲገደል ትዕዛዝ ይሰጣል ነገር ግን ይህንን ጉዳይ የሚፈጽመው ሰውዬ ትኩረት ሳይስብ በሚስጥር ጉዳዩን እንዲጨርስ አጥብቆ ይነግረዋል መቼም ሚስጥር ተብሎ ሁሉም ነገር በሚስጥርነት አይቀርምና የአጋጣሚ ጉዳይ ሆኖ የያማሽ ጓደኛ እዛ ነበር ይህንን ጉዳይ ይሰማል ወዲያውኑ እየተደናገጠ ለያማሽ ደውሎ ያሳውቀዋል ያማች ይህንን ጉዳይ ሲሰማ ደግሞ በአባቱ ስራ እየተበሳጨ በስራ ምክንያት ከችኩር እየወጣ የነበረበትን እቅድ ትቶ መኪናውን አዙሮ ወደ ችኩር መመለስ ጀምሯል በቶሎ ጉዳዩን ምርጫ ቀስቀስ አድርጓል የችኩር ነዋሪዎችን እየዞሩ እየጎበኘ ገንዘብ አጣው ለሚለው ገንዘብ እየሰጠ ስራ የለኝም ለሚለው ከኔ ጋር አብራችሁን ትሰራላችሁ ምንም አታስቡ እያለ ሁሉንም እያስማማቸው መንደሩን እየዞረ ነው በድንገት ግን 3 ወጣቶች መጥተው ከጠባቂዎቹ ሽፋን ያስወጡታል ገንዘብ ለኛም ገንዘብ ልጆች ተረጋጉ ለሁላችሁ እንስጣለሁ በዚህ መሃል ባርቶሎ እንዲገድል ትዕዛዝ የተሰጠው ሰው ከመሃል ይወጣል እሱም ማንም ሳይሆን ሴላሱን ወይም የሰሊም ልጅ ፍቅረኛ ነበር ሴላሱን ሽጉጡን ባርቶሎ ላይ ያነጣጥራል የባርቶሎ ጠባቂዎች በልጆቹ ተሸፍነዋል የባርቶሎ ታማኝ ሰው የሆነው ሜሬት ብቻ ነበር እያየ ነበረው ሜሬት በዚህ ቅጽበት እሱም ሽጉጡን ለማውጣት ሴላሱንም ቃታውን ለመሳብ ሲል ድንገት ኬት መጣ የተባለ መኪና ሴላሱንን ይገጫል መኪና ውስጥ የነበረው ያማሽ ነበር ባርቶሎ በአጋጣሚ የተፈጠረ ነገር ነው ብለህ አስብ ሴላሱና ተነስ ሴላሱ ያማች ውዴ እንደዛ ነው የሚሻለው በአጋጣሚ የተፈጠረ ነገር እንደዛ ነው የሚሻለው ያማች መኪና ውስጥ ሴላሱን አስገብቶ እሳት ለብሶ እሳት ጎርሶ እየተበሳጨ ቤት ይደርሳል ለሴላሱን የሕክምና እርዳታ እንዲያደርጉለት ቤት ውስጥ ላሉ ጠባቂዎች ነግሮ እሱ ከነንዴቱ ከነብስጭቱ አባቱ ጋር ይመጣል የሰጠው ማን ነው ትዕዛዙን የሰጠው አንተ ነህ አዎ እኔ ነኝ አንተ ማድረግ የነበረብን ጉዳይ ነው ያ ልጅ ያደረገው ቢገባ ያንተ ስራ ነበር ቆይ ምንድነው ፍላጎት ጦርነት ነው ቤተሰብን በጠቅላላ ማስጨረስ ማስገደል ነው ያንተ ፍላጎት አላማያ ነው እና የወንድም መንገድ አንበቀልም እየኖር እየተንቀሳቀሰ ለዛውም ችግር ውስጥ እንደ ልቡ እየፈነጨ ዘመነው ምንድነው አንበቀለውም ነገረኛ አንበቀለውም አዎ አንበቀለውም አትጩብኝ ብያለሁ አትጩ ቆይ ለምንድነው የመጣው ቀብር ይላል ቀብር ይላል እንዳቆም ብላ አልነበረም ከዚህ ቤት የወጣው ለምንድነው የመጣው ተው እንጂ አባዬ ራስን አትሸውት አሁንም ኃይለኛ ነኝ ጉልበተኛ ነኝ ብለህ ነው የምታስበው እስኪ ይህን ሽጉጥ አንሳና ተኩስብኝ አድርገው ያዘው አይ ሽጉጥ እንኳን መያዝ አትችልም አሁን ላይ ይኸውልህ አባዬ አንተ ከመማገግመህ ቀጥ ብለህ ስቆም ሽጉጡን በትክክል በእጅ መያዝ ስትጀምር እኔ ከዚህ ቤት እወጣለሁ ከዛ ግን ትዕዛዝ ሰጪ ነኝ በእኔ ስራ ምንም ጣልቃ መግባት አትችልም እኔ ሳላቅ ምንም አይነት ትዕዛዝ መስጠትም ሆነ መቀበል አትችልም እስከዛው አንተ በእግር እስክቆም የዚህ ቤት ኃላፊ የዚህ ቤት አለቃ እኔ ነኝ ያማች በቤት ውስጥ በሚከናወኑ ነገሮችና በብዙ ነገሮች ተወጥሮ ዶኩካን የገባውን ቃል ረስቶታል ዶኩካን ግን ማድረግ ያለብኝን ነገር ሁሉ አድርጌ ከጓደኛዬ የራሴን ገንዘብ የላቤን መውሰድ አለብኝ ብሎ መኪናውን ሙሉ መሳሪያ ሞልቶ ጓደኛው ገንዘቡን የቀማበት ጋር ቢሮ ደርሷል ወደ ውስጥ ለመግባት ሲል መኪናውን ባቆመበት ያማች ይደርስና ዶኩካን ቃል የገባውን ነገር ለማድረግ እንደቆዩ ይገባኛል ግን ቃል የማከብር ሰው ነኝ አንተ ብቻ 5 ደቂቃ ታገሰኝ ይኸውልህ ገንዘብን ይዤ እመጣለሁ አንተ እዚህ ሆነህ ጠብቀኝ ይኸውልህ ዶኩካን የማይሆን ነገር አደርጋለሁ ብለህ በፍጹም እንዳታስብ 5 ደቂቃ ብያለሁ 5 ደቂቃ ብቻ ሰጠኝ እዚህ ጠብቀኝ ገንዘብን ይዤ እመጣለሁ 5 ደቂቃ ብሎ ያማች ከዶኩካን ገንዘቡን ወደ ቀማበት ጓደኛው ቢሮ ያመራል አንተ ደግሞ ማነህ ምን ፈልገህ ነው የመጣው ማንነቴ እንኳን ይቅርብህ ነገር ግን የዶኩካንን ገንዘብ እንድትሰጠኝ ነው የመጣሁት ገንዘቡን እንደወስድ ነው የመጣሁት አንተ በጣም ትቀልዳለህ ምንም ገንዘብ የለኝም አላቀውም አያቀኝም ምንም ገንዘብ የለውም እኔ ጋር እባክህ ወንድሜ ነገሩን ቀለል እናድርገው በቃ የሰራበት ነው የላቡ ነው ገንዘቡን ስጠው ከዚህ በኋላ ሌላ ነገር ውስጥ መግባት የለባችሁም ሰውዬ ማንነኝ ብለህ ነው ራስህ የምታስበው አሁን ከዚህ ውጣልኝ ቶሎ ውጣ እባክህ ወንድሜ ነገሩን ቀለል አድርገው ገንዘቡን ስጠኝ እኔ ከዚህ ልሄድ
ነገር ግን ገንዘቡን ካልሰጠ እኔ ከዚህ አልሄድም። ገንዘቡን ሳልቀበል በፍጹም አልሄድም። ሰውየው በዚህ አጋጣሚ ውጭ የቆሙትን ጋርዶችን ወደ ውስጥ ይጠራል። እባክህን እኔ ለጠብ አይደለም የመጣሁት፣ እነሱንም ራስንም አታስቸግር። በቃ ገንዘቡን ስጠኝ፣ ከዚህ ልሂድ። ሰውዬ በጣም ትቀልዳለህ። ይኸውልህ እስካሁን ታግሻለሁ፣ ውጣ ብዬ እድሉን ሰጥቻለሁ። ቆይ ማን አባ ሆነን አልወጣም የምትለው? ማን አንተ? ማን እስኪ ንገረኝ፣ ማን አንተ? እያለ ለጋርዶቹ እንዲደበደቡ ትእዛዝ ይሰጣል። ያማች አይኑን ጨፍኖ በማስተዋል እያንዳንዱን የእግር ኮቴያቸውን በጭንቅላት ውስጥ እየሳለ አይኑን ገልጾ ሁሉንም አንድ በየተራ ይደበድባቸዋል፣ ይቀጠቅጣቸዋል። ይህን ሰውየው ደንዝዞ ይቀራል። ስለ ማንነት ሳታውቅ ብዙ ስትናገር ነበር። ማን እያልከኝ ነበር አይደል? እኔ ያማች ኮቾባሌ ነኝ። ያማች ኮቾባሌ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እንደተለመደው ተወዳጁን ተናፋቂውን የምንጊዜውም የቱርክ ቁጥር 1 ድራማ የተባለውን የኛ ሰፈር ወይም ችኩርን ወደ እናንተ ማድረስ ከጀመርን ሰነባብተናል። ዛሬም ደግሞ ተወዳጁን ድራማ የኛ ሰፈር ክፍል 6ን ወደ እናንተ አደረስን። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ባርቶሎ በችኩር መንደር ውስጥ ምን አይነት ችግር ይፈጥራል? ከያማች ጋርስ እስከ መቼ ድረስ በዚህ ሁኔታ ይቀጥላሉ? እንድሪስስ ከመሙ ሲያገግም ያማችን ከቤት ያባረዋል? የሰሊም መሰረኝነት መቼው ነው የሚታወቀው? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ድራማ እያንዳንዱ ክፍል ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ምርጡ ድራማ የኛ ሰፈር በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩቫይንካውት ደጋይ ለፎት ሀገሬ ሰላም ትሁን።